እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቴሌቪዥን ተከታታዮች፣ ካቶሊካዊ ሐሳቦች በተሰኘው ሳምንታዊ ፕሮግራማችን ላይ ለመታደም ስለተገኛችሁ እናመሰግናለን። ቲዮሎጂ ኦፍ ዘ ቦዲ በሚለው ጥልቅ የቤተክርስቲያን ትምህርት ለመወያየት ወይም ደግሞ በአማርኛው አካላዊ ወይም የሰውነት ነገረ መለኮት የሚለው ሐሳብ ላይ ለመወያየት እዚህ ሰላም ካቶሊክ ቴሌቪዥን ነው የተገናኘ ነው። አብረውን የሚቆዩት ሄለን ተክሌ ካፑቺን ፍራንሲስካውያን ገዳም የስነ መለኮትና የፍልስፍና ተቋም ነው የመጣችው። ሄለን ተክሌ በነገረ መለኮት እንዲሁም በስነ ልቦና ትምህርት ራሷን ያበቃች ናት። እንዲሁም አቶ ሰለሞን ደጀኔ በአዲስ አበባ ካቶሊካዊ ሰበካ የፍትህና ሰላም ቢሮ ውስጥ እያገለገለ የሚገኝ ነው። እንግዲህ ቲዮሎጂ ኦፍ ዘ ቦዲ ወይም የአካል የሰውነት ነገረ መለኮት የተሰኘው ሐሳብ ላይ እየተወያየን እንቆያለን። አብራችሁ ቆዩ። ጥሩ በጥሩ ሁኔታ ተገልጿል። በተለይ ይሄ ራቁትነት እንዲሁ ቃሉ ብቻ ሲወሰድ አለ አይደለ ከዛ ከነበሩበት የስብዕና እግዚአብሔርን የመምሰል ሂደት የመነጠል እንዳያሰማ በሚል ነው። በጥሩ ሁኔታ ተብራርቷል። ትንሽ ለመጨመር ራቁትነት የሚለው መተፋፈር አልነበራቸውም። ያለ መተፋፈራቸው ምክንያት ደግሞ ንጹህ ስለነበሩ ነው። ፍቅራቸው ሰላማዊ ነበረ፣ አልተዛባም ነበረ። እሱ ራሱ አዳም ሔዋን ስትፈጠር እግዚአብሔር ራሱ አይደለም ሔዋንን የፈጠራት አዳም እግዚአብሔር ነው የፈጠረለት። ለምን? ለአዳም አስቦለት ነው፣ እቅዱም ነው። እና አዳም በሔዋን ራቁትነቱን ብቸኝነቱን የሸፈነችለት ናት። የእግዚአብሔር ምልክት ናት። ለእግዚአብሔር ከእግዚአብሔር ጋር ነበር ቀጥታ ግንኙነቱ አዳም። አሁን ግን እግዚአብሔር ራሱ ባቀደው መሰረት ለእግዚአብሔር ያለውን ፍቅር መጀመሪያ እግዚአብሔር መሆኑን መርሳት የለብንም። ሔዋን በኋላ ነው የተፈጠረችው። ግን ለእግዚአብሔር ያለውን ፍቅር የሚገልጸው ለሔዋን በሚያሳየው ፍቅር ነው። ሔዋን ማለት እሱን የምትመስል ከሱ የተፈጠረች የእግዚአብሔር ምልክት ናት። በሰውነቷ ሰው በመሆኗ ለሌሎች ፍጥረታትም በደንብ ፍቅር ማሳየት አለበት፣ መንከባከብ አለበት፣ ሁሉም ነገር ያስፈልጋል። ነገር ግን ሔዋን ልዩ ናት። አዳምም ብቸኝነቱን ለእንስሳቶች ስም ሲያወጣ ምናምን እሱን የሚመስል ሰው እንደሌለ አውቋል። ስለዚህ እግዚአብሔርን አውቆ ሔዋንን ፈጠረለትና በጣም የእግዚአብሔር ስጦታ ስለነበረች እግዚአብሔር የሰጠው ስለነበር አድንቋታል፣ አክብሯታል። ከእግዚአብሔር ግን አትበልጥም። ግልጽ ነው። ሰው ናት፣ እሱም ከእግዚአብሔር አይበልጥም። ሁለቱም በእግዚአብሔር መልክና አምሳል ነው የተፈጠሩት። አዳም መጀመሪያ፣ በኋላ ሔዋን። ግን ሁለቱንም
በእግዚአብሔር መልክና አምሳል ከመፈጠር እንትን አይላቸውም፣ አይገድባቸውም። ግን እግዚአብሔር አይደሉም፣ ሰው ናቸው። በእግዚአብሔር ላይ ጥገኞች ናቸው። ለእግዚአብሔር ፍቅር የሚሰጡ ናቸው። ችግሩ የመጣው እንደ እግዚአብሔር ሆነው እያለ እንደ እግዚአብሔር ለመሆን ነፃነታቸውን ተጠቅመው የተሳሳተ ምርጫ በመምረጣቸው ነው። ምርጫቸው ነው። አሁን እግዚአብሔር ደግሞ ይሄንን እንደሚያደርጉ ያውቃል። ምክንያቱም እግዚአብሔር ነው፣ እያወቀም ነው የፈጠራቸው። ግን ቅጣት ተከትሏቸዋል። ግን አላጠፋቸውም። ሁለተኛ እድል ሰጥቷቸዋል። እዛው ተስፋ ሰጥቷቸዋል። በመውደቃቸው ማዘኑ ለእግዚአብሔር ምንም የሚጎልበት ነገር የለም። ነገር ግን እነሱ አፈሩ። ራቁትነታቸው በነፃነት በፍቅር በመተሳሰብ የነበረው ግንኙነት እርስ በርሳቸው የነበረው ግንኙነት እና ከእርስ በርሳቸው ካለው ግንኙነት ለእግዚአብሔር ያላቸውን ግንኙነት የሚያሳዩበት መንገድ ተበላሸ። ቀላል ነገር አይደለም፣ ትልቅ ጉዳት ነው የመጣው። ግን ከዛ በፊት ግን ማን ነበር የሚለው ላይ ስለሆነ ትኩረታችን ነው። ያንን ለማስተካከል በኋላ እግዚአብሔር ከመጀመሪያው እንደተናገረው በታሪክ ሂደት ሄዶ ኢየሱስ ክርስቶስን የሰውን ስጋ የሰውን ሰውነት ለማክበር ትልቁ ምልክት ያሳየን ከድንግል ማርያም ያለ ወንድ ፍቃድ በመንፈስ ቅዱስ እንድትጸነስ አደረገ። አሁንም ለሰው ሰውነት ማንነት ትልቅ ቦታ እንዳለው እግዚአብሔር አምላክ ሆኖ ሰው ሆነ። ከጭንቅላታችን በላይ ስለሆነ ምስጢረ ስጋዊ ብለን ትንላለን። የአብ የወልድ መንፈስ ቅዱስ ግንኙነትም የፍቅር ግንኙነት ነው፣ አንድም ሶስትም ናቸው የሚለውንም አሁንም ቤተክርስቲያናችን ከጭንቅላታችን እኛ ከምናስበው ውስንነት አለን፣ እውቀት ይሰጠን እንጂና ምስጢር ብለን እንይዘዋለን። ማለት ለእኛ አንረዳም፣ ግን የእግዚአብሔር አሰራር ነው። ስለዚህ ራቁትነት የሚለውን ብቸኝነት የሚለውን ሸፍናለች ሔዋን። እሷ መታም አላፈረም። በፍቅር ነው እንደ እግዚአብሔር ስለተፈጠሩ ፍቅራቸው አልተበላሸም። ንጹህ ፍቅር ነው የነበረው፣ መልካም ነው የነበረው ግንኙነታቸው። ለዚህ በኋላ ነውና መጀመሪያችን መልካም ነው። እግዚአብሔር የፈጠረው መልካም ነው። ሰው መልካም ነው። ስጋችን መልካም ነው። ነፍሳችን የሚኖርበት እግዚአብሔር በስጋ ስንሆን ነው። እኛ ልክ አዳምና ሔዋን እንደነበራቸው ግንኙነት ለፍቅር ነው የተፈጠሩት። እግዚአብሔር ነው የፈጠራቸው፣ ለእግዚአብሔር ነው። በስጦታው ብቻ መቆም የለበትም። አዳም ሁሉ ነገር ሰጥቶታል፣ አጋርም ሰጥቶታል ለብቸኝነት። ከዛ ግን ዋናው ፈጣሪን መርሳት የለበትም። ፈጣሪን ጋር ነው ግንኙነቱ ማስቀደም ያለበት። ሔዋንም እንደዛው ከአዳም እግዚአብሔርን ነው የተፈጠርነው፣ ለእግዚአብሔር ነው። ጥረታችን ምናችን ለእግዚአብሔር ነው። ራሱን የፈጠረን ለእግዚአብሔር ነው የተፈጠረን። ያው ቅዱስ አጎስጢኖስ ይመስለኛል ሰው እግዚአብሔርን የመሻት እና እግዚአብሔርን የመፈለግ ጥማት አለው። ያንን ጥማቱን ደግሞ ከእግዚአብሔር ጋር ያው ቅድም እንዳልነው ይሄ እግዚአብሔርን ባወቅነው መጠን እንወደዋለን፣ በወደድነው መጠን እናገለግለዋለን። ካገለገልነው ደግሞ የመንግስተ ሰማይ ዜጎች ነው የተፈጠርነው። ለዛ ነው ከራሱ ጋር ሊያረገን ነው። ከራሱ ጋር ሊያረገን ነው የፈጠረን ማለት ነው። እና ለምን ተፈጠር ነው የሚለው ለእግዚአብሔር ነው የተፈጠር ነው። ይህንን ነው ያገኙት። ያው መጀመሪያ ምን ነበር በሚለው ጥናቱን ሲያደርጉ እንደ ትምህርት በየሮቡ አልጻፉም እሳቸው። በነገራችን ላይ ማስተማር ነው፣ ግን ሌሎች ጽፈውት በደንብ ተረድተው የተጠቀሙበት ነው። ቲዮሎጂ ኦፍ ዘ ቦዲ። እንደው ሰው የመሆናችንን ሚስጥር የሚያስታውሰን መርሃ ግብር ነው ብዬ ነው የማስበው። በዚህ ዙሪያ ማስተንተን መቻላችን አሁን ከእናንተ ጋር እንግዳው ሰው ይሄ ሁሉ መብት የተሰጠው ይሄ ሁሉ ባለቤትነት ማንነት የተሰጠው እግዚአብሔርን የሚመስል የሚተርክ በማንነቱ እግዚአብሔር ማን እንደሆነ የሚተርክ እግዚአብሔርን በሰው የሚገለጽ ሆኖ እንዲህ አይነት ቁርኝት ትስስር ያለው ድንቅ ፍጥረት ነው ሰው ማለት። ታዲያ ይህ ሰው ቅድም ሄለም መጀመሪያ ላይ እንዳልሹ ማንነቱን ካወቀ ዓላማው ለምን እንደተፈጠረ ደግሞ መረዳት መቻል አለበት። በምን አቶ ሰለሞን በጠቀስከው በመስተጋብር ከራሱ ከማንነቱ ጋር በቅርብ ካለው አጋሩ ጋር ከቤተሰብ ከማህበረሰብ ጋር። ስለዚህ ዓላማ ፐርፐዝ አለው እና የቤተክርስቲያን ማህበራዊ አስተምህሮ አሁንም
የሰው ልጅ ክቡር ነው እያለ ብዙ ሀሳቦችን ያነሳል። ከዛ የሚመነጩ ብዙ ሀሳቦች አሉና ይህ ሰው እንግዲህ ቅድም መጀመሪያ ላይም ጠቅሰዋል፣ ፍቅርን የሚሰጥ ፍጡር ነው። በዛ ፍቅርን የመስጠት ሂደት ውስጥ ደግሞ የቤተክርስቲያን ማህበራዊ አስተምህሮ የተለያዩ መርሆች አሏት ቤተክርስቲያንና ያንን ደግሞ ለማስፈጸም የተጠራ ዓላማ ያለው ፍጡርም ነው። ምን እያደረገ ነው ሰው ከዚህ አንጻር? አሁን አንድ ወደ ኋላ ልሄድና ምክንያቱም ሄለን ነካ አድርገዋለች። አሁን በኃጢአት የመውደቅን ነገር በዚህ አስተምሮ ላይ የመጀመሪያው እፍረት ሼም የሚለው ኦሪጂናል ሼም የራሱን ፈቃድ አደረገ። ፍጹም የሆነው ግንኙነት ልክ የሥላሴ ፍቅር ነጸብራቅ የነበረው የአዳምና የሔዋን ፍቅር በዛ ኃጢአት ምክንያት የራሱን ፈቃድ በመፈጸሙ ምክንያት ኃጢአት ገባ፣ ራሱን አጣ። አማርኛ ወይም ግዕዙ ጥሩ ነው፣ ኃጢአት ማጣት ነው። ቅዱስ አጎስቲኖስ ኃጢአትን የበጎ ነገር አለመኖር ፕሪቫሲዮ ቦኒ ይላል፣ የመልካም ነገር አለመኖር ይለዋል። እና ያን አጣ። የቆሰለው ማንነቱ የቆሰለው ስብዕናው የሰው ልጅ በስሜቱ የሚነዳ ከመለኮታዊ ወደ እንስሳዊ ባህሪ በሱ ወጣ። ስሜቱና ያ ስሜቱ መቆጣጠር እንዳይችል አደረገው። የስሜቱ ባሪያ አደረገው፣ የፈቃዱ ባሪያ አደረገው። መለኮታዊ እይታው ጠፋ እና ለሔዋን ያለው ፍቅር የጎደፈ ሆነ። ሔዋንም ለሱ ያላት ፍቅር እንከን የለሽ የነበረው ባለ እንከን ስለሆነ ያ በመረዙ ምክንያት አሁን ቅድም ስለ ራቁትነት ስንመለከት መተፋፈር የሌለበት ንጹሕ ፍቅር ስለነበር ነው፣ የሥላሴ ፍቅር ነጸብራቅ ስለነበር ነው ብለን ነበር። አሁን ደግሞ ያ ስለሌለ ያ ስለጎደለ ፍቅሩ እርካታ ፍላጎት ሆነ። እርካታ የሚፈልግ ደግሞ ስሜቱን ለማርካት ሲል ማንኛውም ነገር ያደርጋል። ስለዚህ መተፋፈር፣ መፈራራት ወደ ጥቃት ያ መጣ። አሁን ቅድም ከጎን የመፈጠሩን ጉዳይ አንስታ ሄለን የቤታችን በላይ አይደለም፣ ግን ለዓላማ ሁለቱም የየራሳቸው ዓላማ እንደተፈጠሩ አስቀምጠዋለች። እንደውም አንዳንድ የነገረ መለኮት ምሁራን ይላሉ ከአናቱ አልተፈጠረችም፣ ከበላዩ እንዳትሆን፣ ከእግሩ አልተፈጠረችም፣ የበታችሁ እንዳትሆን፣ ከጎኑ ይላሉ። ከልቡ ስር፣ ከጎድኑ፣ ከፍቅሩ የፍቅር መገለጫ ከልቡ አጠገብ ከጎድና አጥንት ተወስዶ ተሰራች ስለሚልና አሁን ግን ያቀርቶ የሚፈራሩበት ግንኙነት ፈጠረ። አሁን ይሄ እንግዲህ ለዚህ ወደ መጀመሪያው የመመለስ ምክንያቱም ተስፋ ቃል ገብቶለታል፣ የተስፋ ቃል ተሰጥቶታል። ከገነት ከፍጹም አትክልት ቦታ በኃላፊነት ከተሰጠ ቦታ በቃ በድካሙ እንዲበላ ምድርም በላቡም በወዙ በድካሙ እንደሚበላ ያው በእርግጥ ይሄ በፊት አገልግሎት ምድርም በረከቷን በቀላሉ ተጠው የነበረው ከምድር ጋር ያለው ግንኙነትም ፍጹም ስለነበረ ነው። ከፍጥረትም ጋር የነበረው ግንኙነት ፍጹም ስለነበረ ምድርም በረከቷን ሳይሰራ ማለት አይደለም። ነገር ግን በቀላሉ በጥሩ ሁኔታ ምክንያቱም ከምድር ጋር ያለው ግንኙነት በጎ ስለነበረ ምድርም ትታዘዝለት ነበር፣ ታበረክትለት ነበር ካላት እና ያ ስለጠፋ አሁን መንከራተት ነበረበት እና ያ የጦት የኃጢአት የትእዛዙን አለመቀበልና የፍጥረቱ እንከን ማበጀት ስለሆነ የተስፋ ቃል ገብቶለት ከማህበራዊ አስተምሮ ጋር ስንመለከተው በተስፋ ቃል መሰረት ክርስቶስ ኢየሱስ ያንን ዳግም ለማድረስ ሲመጣ ወደ ምድረ ገነት ወደ አትክልት ቦታ አልተመለስም። ነገር ግን ወደ ተስፋይቱ ምድር እንደምንሄድ ቃል ገብቶልን እሱን ያንን የምናይበትን ጸጋ ሰጥቶናል። በዚህ ውስጥ እንግዲህ ያ የመጀመሪያው የስጦታ ሕግ ራስን የመስጠትን ሕግ ራሱ ስለገለጠ ክርስቶስ ኢየሱስ በመስቀል ላይ ራሱን ሰጥቶ ያንን እንድንለማመድ የተጠራንበት ነው። ያ የመጀመሪያው ፍቅር የመጀመሪያው ፍጹም የሆነ ፍቅር ይታደስ ዘንድ ያ አዳም ለሔዋን ሔዋን ለአዳም ወይ ደግሞ ፍጥረት ለፍጥረት ራስን የመስጠት ፍቅር አሁን በሰዎች መካከል እንዲሆን የቀረበ ጥሪ ነው። ያ ይታደስ ዘንድ
ቤታችን ምን ይመስላል? ለመጀመሪያ ቅድም ደጋግማ ሄለን ስትናገር ነው ለምን ተፈጠረ ሰው? አላማው ምንድን ነው? ለምን ፈጠረ? ሰውነታችን ማንነታችን ስለ እግዚአብሔር ምን ይተርካል? ምን ይናገራል የሚለው አሁን የሰውነታችን ማንነታችን እርስ በርሳችን ያለን መስተጋብር ስለኛ እና ስለ እግዚአብሔር ምን ይናገራል? በክርስቶስ ኢየሱስ የሆነልን ነገር እኛ ያንን ለሌሎች እያደረግን ነው ወይ? እሱ ራሱን ስለ ኃጢአተኞች አሳልፎ ለሰው ልጆች ሁሉ ለዚህ ሃይማኖት ለዛ ሃይማኖት አላለም። ለካቶሊኮች ወይም ለኦርቶዶክስ ወይም ለሆነ ጎሳ ወይም ለሆነ ብሔር ወይ ለሆነ ሃይማኖት አይልም። ራሱን ለሰው ልጆች ሁሉ ሰጠ እንደሚል የቀረበልን ጥሪ እኛ ለሰው ልጅ ምን ያክል ራሳችን እየሰጠን ነው? ምክንያቱም ያ ራሱን የሰጠ ጌታ እሱ ልንመስል ሰውነታችን የሚጠራን እኛ ይሄንን ራስን የመስጠትን ፍቅር ዳግም እንድናድሰው ነው። እንግዳው የሰው ልጅ ከተጠራበት ዓላማ ከማንነቱ ሊያጎድፈው የሚችለው ነገር ቢኖር የሰው ልጅ በውስንነቱ ምክንያት የሚወድቅበት ኃጢአት ነው። ያ ኃጢአት ደግሞ ሰው ራሱን የሚያይበትንና የሚዋደድበትን መንገድ አዛብቶታል ብለሽናል ቅድምም። ይህ እንዳለ ሆኖ የጌታችን የኢየሱስ ክርስቶስ በስጋ የመገለጥ ምስጢረ ስጋዊ ያልሽን ቅድም በመስቀል ላይ ያደረገው መስዋዕትነት እንዲሁም ትንሳኤው የሰውን ልጅ ክብርና ሰው የመሆንን ቅድም ከገለጽሽልን ማንነታችን አንጻር ሰው የመሆንን እውነተኛ ትርጉም እንዴት ነው የሚመልስልን? ኃጢአት በዚህ በኩል አጉድፎብን አሳንሶብን እያለ ማንነታችንን የክርስቶስ ደግሞ መገለጥና ሞቱ እንዲሁም ትንሳኤው እንዴት ክብራችንን ይመልስልናል? እውነተኛው ክብራችንን ያው በአጠቃላይ ስናየው ሰው ወንድና ሴት ሆኖ በመፈጠር አዳም በሔዋን እግዚአብሔርን እንዲመለከት፣ ሔዋን በአዳም እግዚአብሔርን እንድትመለከት፣ እንድታፈቅር፣ እንድትታዘዝ። ምክንያቱም እግዚአብሔር አይታይም፣ አይጨበጥም፣ ረቂቅ ነው። ሰው ግን ስጋ በመልበሱ ረቂቅ የሆነች ነፍስ ደግሞ ስላለችው በእግዚአብሔር መልክና ምሳሌ ስለተፈጠረ ነፍስና ስጋ አንድ ላይ ነው። ቦዲ የምንለው የሰው አካል ማለት ነው። በአዳምና በሔዋን ብቻ አይበቃም። ህብረት እየፈጠርን ለፍቅር የተጠራነን ከብሉይ ኪዳን ጀምረን እስከ ራእይ ብናይ እስከ አዲስ ኪዳን መጨረሻው ድረስ ብናይ እግዚአብሔር ለጋብቻ ትልቅ ቦታ ሰጥቷል። ማለት መጀመሪያ አዳምና ሔዋን ፈጠረ። አገልግሎት ሲጀምር ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ነው የጀመረው። በሰርግ ላይ ተገኝቷል። መጨረሻም ላይ ደግሞ መጨረሻችን ማለት አሁንም ቲዮሎጂ ኦፍ ዘ ቦዲ ላይ ዳግማዊ ዮሐንስ ጳውሎስ እንደገለጹት መጨረሻችንም በምሳሌ የሚነገረው ሙሽራና ሙሽሪት ተብሎ ነው። ሙሽሪት ያው ቤተ ክርስቲያን መሆኗ ነው። ሙሽራው ክርስቶስ ነው። ጋብቻው መጨረሻ ላይ እዛ ይሆናል እና ይሄ ከመሆኑ መጨረሻ ከመሆኑ በፊት ግን በመሃል ክርስቶስ ስጋ ለብሶ መጥቶ አዳምና ሔዋን ያጠፉትን ጥፋት ያበላሹትን ይሄ ቅድም አቶ ሰለሞን ጠቅሶታል። በፍቅር ከመመልከት በፍቅር እርስ በርሳቸው ከመሰጣጠት እንደ ዕቃ እንደ ሰው ሳይሆን የሰውን ክብር የሚያጎድል ነው ኃጢአት። ኃጢአት ሲገባ ሁለቱ የሚተያዩበት እንትን ልጠቀምብሽ እንደ ሰው ሳይሆን እንደ ዕቃ እንደ ኦብጀክት የመጠቀም ልርካብሽ አይነት ነገር መጣ። በፊት ግን ፍቅር ማለት ራስን መስጠት ነው እና ለሷ ፍቅር ለመስጠት አካሉን ይሰጣታል። እሷም አካሉን በጋብቻ ያለው ማለት ነው ትልቁ ሚስጥር። ልክ እንደዛው ክርስቶስም ስጋ ለብሶ መጥቶ ለሰው ልጆች በሙሉ በኃጢአት ለጎደፈ በሙሉ ለሁሉም ብናምነውም ባናምነውም ብናቀውም ባናቀውም ለሁሉም ራሱን ሰጠ በመስቀል ላይ። ሲታይ እንዴ ለምን በሌላ ምልክት በቀላል ዘዴ ለምን አላዳነንም እንላለን። ይሄ እግዚአብሔር ምስጢር ነው። አምላክ ሰው መሆኑ ራሱ ለሰው ያለውን ክብር ይገልጻል። ከድንግል ማርያም ተወልዶ የድንግል ማርያምን ስጋ ቅድስት ድንግል ማርያምን ስጋ ለብሶ ለመሞት ይሄም ፍቅር ለመግለጽ ነው። ስለዚህ
በአዳምና ሔዋን የተበላሸውን እና ቀጥሎ በሰው ልጅ ታሪክ የቀጠለውን ታሪክ አሁንም አዳምና ሔዋን በጥፋት እንትን ቢሉም እነሱ ህብረት ፈጥረው የሚወልዱት ልጅ በእግዚአብሔር መልክና ምሳል የተፈጠረ ነው። ሰው ሁሉ በእግዚአብሔር መልክና ምሳል የተፈጠረ ነው። ስለዚህ ሰው ሁሉ የአዳም ኃጢአትም ነክቶታል። ይህንን የአዳም ኃጢአት ለማስቀረት ለመፈወስ፣ ነፃ ለማውጣት ከሰይጣን እስራት ወይንም ባርነት ነፃ ለማውጣት ሰው ሆነ። ሰው መሆን ብቻ አይደለም፣ እንደ ሰው እንዴት መኖር እንዳለብን ሰውነት ለብሰን እንዴት መኖር እንዳለብን ራሱ እኮ ፍጹም አምላክ ፍጹም ሰው ነው። ግን የማይታየው አምላክ በሚታይ ሰውነት መጥቶ አስተምሮ እንዴት መኖር እንዳለብን አሳይቶ ቃል ገብቶ እንዲያውም ይባስ ብሎ ማለት ነው ከመሄዱ በፊት ከመሞቱና እንትን ከማለቱ በፊት ቅዱስ ቁርባን ሰርቶልን ይሄ ስጋዬ ነው ይሄን ደሜ ነው ብሉት ጠጡት ብሎ ነው የሰጠን። ያው ቅዱስ ቁርባን ያው በዚህ በቴዎሎጂ ሰፊ ነው ትምህርቱ፣ ግን ጠቅለል አድርገን ዋና ዋናውን ነውና ቅዱስ ቁርባን ማለት የክርስቶስ ስጋ ደም ነፍስ ይሄ ሰውነቱን የሚገልጽ ሰው መሆኑን እና መለኮት ነው። የክርስቶስ ስጋ ደም ነፍስና መለኮት ወደኛ ወደ ሰውነታችን እንለብሳለን፣ ያስፈልገናል። ለምን? ለኃጢአት ስርየት እንደገና ላደረግነው ነገር ሁሉ መካካሻ በመስቀል ላይ የሞተው በየቅዳሴው የሚደረገው ይሄ ነው ማለት እንካችሁ ስጋዬን ከብሉ ብሎ ካህናትን ሾሞልን ስልጣን ሰጥቶ ሰውን አክብሮ እንደገናም ደግሞ ለኃጢአት ስርየት በመስቀል ላይ ሞቶ ከመሞቱ በፊት እንዳልነው ቅዱስ ቁርባን ሰርቶልን በኃጢአት እንደገና እንደምንወድቅ አውቆ ምስጢረ ንስሐን ሰጥቶን ነው የሄደውና ይሄ የፍቅሩ ጥግ ነው የሚያሳየን። እንዲህ የተፈቀረ ሰው እንዲህ የተወደደ ሰው ራሱን ማክበር አለበት። አሁንም ክርስቶስ ሲያስተምር በብሉይ ኪዳን አልተሻረም። አሁንም 10ቱ ትእዛዛት ሰጥቶናል። ግን 10ቱን ትእዛዛት ደግሞ ክርስቶስ ራሱ ሲናገር እግዚአብሔርን በፍጹም ልብህ በፍጹም ሀሳብህ ውደድ፣ ሰውን እንደ ራስህ ውደድ። ራስንም መውደድ ያስፈልጋል። ሰልፍሽ መሆን አይደለም፣ ግን ራስሽን ሰልፍ ላፍ አስፈላጊ ነው። ማንነትሽን አውቀሽ ከዛ በኋላም ደግሞ ራስሽ የምትወጂ ከሆነ እንደ ራስሽ ሌሎችን ትወጃለሽ። ስለዚህ ይህንን ጥበብ አስተምሮ ነው ሄደው ክርስቶስ በመወለዱ በመሞቱ በመነሳቱ ደግመኛም እንደሚመጣ ተናግሮ ነው። ለጥያቄ ፍርድ አለ። ምክንያቱም እኛ እንደ ሌሎች ፍጥረታት አይደለንም፣ ልዩ ነን። ልዩ አድርጎ ነው የፈጠረን። አሁንም ሰውን እንዳከበረ ነው። እኛን መስሎ ዝቅ ብሎ ነው የመጣው። በመስቀል ተሰቃየ፣ ሞተ። ለምን ሚስጥሩ አይገባንም። ግን እኛም ያንን መንገድ እንድንከተል ነው። የእግዚአብሔርን ትእዛዝ ነው የፈጸመው በመስቀል በመሞት ያንን ትእዛዝ እስከ መሞት ጳውሎስም ይናገራል። ሰውነትና በነፍስ የተሰራንን ግን ሰውነት ማየል የለበትም፣ ስጋ ማየል የለበትም፣ ለነፍሳችን መትጋት አለብን የሚል ነው እንትኑ። በዚህ መሀል ግን አሁን እንደምናየው እግዚአብሔር የለም እንደፈለግን እንሆናለን ምናምን የሚለው ሰው የአዳምና ሔዋንን ኃጢአት እየደገመው ነው። ያንን ስለሚያውቅ እግዚአብሔር ድክመታችንን ስለሚያውቅ አሁንም ቅዳሴ መስዋዕተ ቅዳሴ ማለት መስዋዕተ ቅዳሴ ክርስቶስ በመስቀል ላይ ያደረገውን ነገር የሚያስታውሰንና ስጋውንና ደሙን የምንቀበልበት ነው። ደካሞች ብንሆንም አሁንም ወደ ሰውነታችን ከኛ ጋር መዋሃድ ይፈልጋል፣ ከኛ ጋር ህብረት ይፈልጋል። ወደ ማንነታችን እንድናስታውስ ድክመታችንን ስጋውና ደሙን በመቀበል እሱን እንድንመስል የተፈጠርነው እግዚአብሔር ለመምሰል ነው። እንደ እግዚአብሔር ነው የተፈጠርነው። እግዚአብሔር አይደለንም፣ ግን ሰዎች ነን። በኃጢአት የተበላሸውን በመስቀል ላይ በመሞት ሰይጣንን ማሸነፍ እንደምንችል እሱ ሰው ሆኖ መጥቶ ሰይጣንን አሸንፎ እንዳሳየን በዛ ማለፍ እንዳለብን የተሰጠን ስጦታ ማምለክ እንደሌለብን በፀሐይ በጨረቃ በምን በሰውም ቢሆን ማምለክ እንደሌለብን ፍጹም ፍቅር ያለው ከእግዚአብሔር ነው። የተፈጠርነውም ለእግዚአብሔር ነው። ስለዚህ ይህንን ጊዜያዊ ሰውነት በተሰጠን ነው እንግዲህ ወደ ዘላለማዊ ሕይወት የምንገባው። አንዴ ከሞትን በኋላ እድል የለም እና በወንጌልም እንዳስተማረው ማለት ነው በደንብ እንደተናገረው ሲያጠቃልለው ለድሆች የምታደርጉት ለተራበ ለተጠማ
ድሃ ስንል የገንዘብ ድሃ ብቻ አይደለም፣ ያስተሳሰብም ድሃም አለ፣ ለነፍሱ የማያስብም ድሃ ነው። እንዲህ አይነት ነገሮችን ለእንደዚህ የምታደርጉት በሙሉ ለእኔ እንዳደረጋችሁ ነው። ምን ማለት ነው? ክርስቶስ የሚገለጸው እሱ ሞቶ ሄዷል፣ ስጋና ደሙን ትቶልናል። ግን አሁንም በሰዎች ነው። ተርቤ ካላበላችሁኝ፣ ተጠምቼ ካላጠጣችሁኝ፣ የት አግኝተህ ነው ምናምን ሲሉት ራሱ ለአንዱ ካደረጋችሁ፣ ስጋ ለለበሰ ሰው ካደረጋችሁ ለእኔ እንዳደረጋችሁት ነው፣ ካላደረጋችሁ ለእኔ እንዳላደረጋችሁት አይነት እና ምን ያህል ለሰው ክብር እንዳለው ነውና ሰው ክብሩን ማወቅ አለበት። ይሄ ቴዎሎጂ ኦፍ ዘ ቦዲ ያው ሰፊ ነው፣ በጥልቀት ስንሄድ ይሄንን ነው እና ሰው ከተጸነሰበት ጊዜ ጀምሮ እስኪሞት ድረስ ሰውነቱ ሊከበር ይገባል። ለዚህም ነው በካቶሊክ ቤተክርስቲያን አይታችሁ ከሆነ በትምህርት ቤትም ይሁን በሕክምና ዘርፍም ይሁን በምንም ይሁን ሃይማኖት አይጠየቅም፣ ሰው መሆኑ ብቻ። ለምን? የእግዚአብሔርን ትእዛዝ ለመፈጸም ነው ማለት ነው። ትንሽ ተጨማሪ ከጥያቄው ውጭ ቢሆንም አንዳንድ ጊዜ በምንኩስና የሚኖሩ ሰዎች አሉ። እንደ ጋብቻ ታዲያ ሰው ለጋብቻ ከተፈጠረ ጋብቻ ጸያፍ ስለሆነ ነው መጥፎ ስለሆነ ነው የሚል አይደለም። አሁንም በገዳም የሚኖሩ ሰዎች በምንኩስና የሚኖሩ በኋላ ለሚኖረው የመንግስተ ሰማይ ህይወት አመላካች ነው። ታስታውሱ ከሆነ አንድ ጊዜ ሲጠይቁት ምን አለ? ስለ ጋብቻ በመንግስተ ሰማይ ጋብቻ የለም፣ በቃ ጋብቻው በቤተ ክርስቲያንና ጳውሎስም ይሄን ነገር ቅዱስ ጳውሎስም ጽፎታል ብሏል። ስለዚህ የመንግስተ ሰማይ ህይወትን በምድር እያሉ የሚያመላክቱ ናቸው። እነሱ ደግሞ በእግዚአብሔር ጥሪ ሲሰጣቸው ነው። ያው እንደምናውቀው በካቶሊክ ቤተክርስቲያን በጋብቻ የሚኖሩ አሉ። ጥሪያቸው ደግሞ በምንኩስና ከሆነ በምንኩስና የሚኖሩ አሉ። ማህበር ሳይገቡ ደግሞ በሲንግል ላይፍ ብቻ ይኖራሉ የሚል የሚኖሩበት የህይወት አካሄድ አለ። ስለዚህ በማንኛውም ጥሪ ብንጠራ ራሳችን እያከበርን ሰውን እያከበርን የማይታየውን አምላክ ማክበራችን ማፍቀራችን ነውና ክርስቶስ በቃ ያሳየን መንገድ ማወቅ አለብን፣ መረዳት አለብን። እሱን ለመከተል ካላወቅነው ልናፈቅረው አንችልም፣ ካላፈቀርነው ደግሞ ልናገለግለው አንችልም። እና የበለጠ ለማወቅ ደግሞ ብዙ አለ። በእንግሊዝኛ ነው እንጂ ቴዎሎጂ ኦፍ ዘ ቦዲ የሚል በሰፊው ብዙዎች ያስተምሩታልና ትንሽ ለአንዳንዶቻችን ይሄ ትምህርት ትንሽ ከበድ ሊል ይችላል። ለመቀበልም ትንሽ አስተሳሰባችን ይዘነው የመጣ ነው ነገር ሊኖር ይችላል። ብዙም ደግሞ በተለይ በእኛ በኢትዮጵያ ብዙም አይነገርም ይሄ ነገር እና በግልጽ አይነገርም። እንደ ክቡርነት ሳይሆን የሆነ ክልክል ነው መናገር አይቻልም አይነት ነገር ነው እና በግልጽ መወያየቱ ይሄን እውነት ማወቁ እና ራስን ማክበር ሌሎችን ማክበሩ በጣም ጠቃሚ ትምህርት ነው። ይሄ ሁሉ የምናገኘው ያው በቴዎሎጂ ኦፍ ዘ ቦዲ ነው ማለት ሰውነታችን ስለ እግዚአብሔር ይናገራል። የማናየውን አምላክ በሚታየው ሰው እናየዋለን፣ እናገኘዋለን። ይሄም ሚስጥር ነው። ጥሩ ውይይት ነበረን። አቶ ሰለሞን እዚህ የመጨረሻው ሀሳብ ላይ የምትአክለው ካለ ተያይዞ ግን ወደ ማጠቃለያው እየሄድን ስለሆነ በስፋት ተወያይተናል። ቴዎሎጂ ኦፍ ዘ ቦዲ የአካል ነገረ መለኮት በሚል በዚህ አምድ የተጠቀምንበት የምንወያይበት ሀሳብ በእውነት ጥልቅ ነው። ማንነታችንን ማወቅና መረዳት በጥልቀት መረዳት እንድንችል የጋበዘንና የሚያበረታታን ነው። ማንነታችን ማወቃችን በተለይ አሁን በምንገኝበት ዘመን ብዙ የሰው ልጅ በብዙ ጥያቄዎች በሚያልፍበት ዘመን የሰው ልጅ ማንነት በራሱ ጥያቄ ውስጥ ወድቆ ባለበት ጊዜ ይህ ትምህርት የቤተ ክርስቲያን መልእክት ወይም ሀሳብ ምን መልእክት ይዞልን ይመጣል? አሁን ላለው ትውልድም ሆነ ለኛ። ጥሩ። አሁን ለመጨረሻው ያነሳችው ሀሳብ ላይ ልገንባ። ዘመኑ በጣም ሰውነትን ውጫዊ የሆነ አካላዊ የሆነ ነገር ላይ በጣም ትኩረት የሚያደርግበት ዘመን ነው። በጣም በመገናኛ ብዙሃን በትላልቅ ተጽዕኖ ፈጣሪ ሰዎች በተለይ ሴቶች ሰውነታቸውን በተመለከተ መጠበቅ መልካም ነገር ነው። ነገር ግን
እንደ ሸቀጥ አመጋገብ እንኳን ሳይቀር የሰውነታቸው መጠንና ክብደት ራሱ ተለክቶ እስከሚሰጣቸው እስከሚመስል ድረስ ብዙ ወጣቶች ብዙ አዳጊዎች በዚህ ስነ ልቦና ጫና በዓለም ባለው ግፊት ጫና ምክንያት ለተለያየ በሽታ ተጋላጭ ሆነዋል። በጣም በተለይ ወደኛም እየመጣ ነው። በተለጠነው ዓለም አካባቢ በጣም የሚታዩ አሁን አኖሬክሲያ የሚሉት የራስን ምግብ ማቀብ ብቻ አይደለም የገባን ምግብ ማውጣት ድረስ እስኪደርሱ ድረስ ወጣቶች ሞዴል እንዲሆኑ ግን ያን በጣም ጽንፍ ድረስ በመውሰድ የሰውነታቸውን መጠን በቃ በሚሊሜትር የለኩ ውፍረታቸውን እስኪያደርጉ ድረስ ስነ ልቦናዊ ጫና በጣም በማህበረሰቡ ላይ የተፈጠረ ነው። እንደገና ውጫዊ ለሆነ ቁንጅና ውበት የሚለውን ቃል ለመጠቀም ይከብደኛል እኔ ምክንያቱም ውበት ጥልቀት አለው። ውጫዊ ለሆነ ቁንጅና ለማሸብረቅ ለመንቆጥቆጥ ብዙ ጥረት ይደረጋል። ነገር ግን ምክንያቱም ይሄ አካል ላይ ስጋ ላይ ብቻ ያተኮረ ከነፍስ የተነጠለች ስጋን ነው የሚንከባከበው የሚጠብቀው። ስጋን መጠበቅ በራሱ ችግር አይደለም። ነገር ግን ስጋን የምንጠብቀው ያ በውስጡ ያለውን ነፍስ የእግዚአብሔር መንፈስ ማደሪያ የሆነው ማንነታችንን እሱ እንዲገለጥበት የውስጣዊ ውበት እንዲታይ ውጫዊውም ነገር መጠበቅ መልካም ነው። አካልን ሰውነትን ከእግር ጥፍራችን እስከ ራስ ፀጉራችን ድረስ መንከባከብ መጠበቅ አስፈላጊ ነው። ነገር ግን እሱ ግብ አይደለም። ግቡ ውስጣዊ ማንነታችን ይሄ መጀመሪያ ስንጀምር ያልነው ራስን በመስጠት በእግዚአብሔር አምሳል የተፈጠረ እግዚአብሔር ደግሞ ምንድነው ማን ነው ብለን ስናስብ ይሄ ፍጹም የሆነው የአብ የወልድ የመንፈስ ቅዱስ ትስስር ያ የሥላሴ መልክ የታተመበት ሰው ነው። ማንነታችን ያ ነው የተገለጠው። ያ ነው የእግዚአብሔር መልክ። በመስታወት ፊት ቆሜ እግዚአብሔር እመስላለሁ አልመስልም የምለው ሰው አይደለሁም። ማናችንም ይልቁንም ያ በአብ በወልድ በመንፈስ ቅዱስ መካከል ያለው ፍጹም የሆነ ትስስር የሚገለጥበት ማንነት ስለሆነ ማንነቴን ሰውነቴን መንከባከብ የምጠብቀው የምመገበው የምጠጣው የምበላው የምጾመው አንዳንዴም የምራበው ያንን ለመምሰል ራሴን የምሰጠው ሌሎች ማገለግለው ያንን ይገለጥብኝ ዘንድ ነው እንጂ እኔ ሰውነቴ ግብ ሆኖ ሰውነቴ የሚገርመውና በጣም ያሳዝነው ደግሞ እንደዚህ አይነት ተጽዕኖ ተደርጎባቸው ራሳቸውን በጣም የሚሸላልሙና የሚያንቆጠቁጡ ሰዎች ለራሳቸው ሳይሆን ለሌላ ነው። ሌላው በእነሱ ይደሰት ይረካ ዘንድ ነው። ያ እንግዲህ ቅድም ያልነው መተፋፈር በዚህ ነው የሚመጣው። የአዳምና ሔዋን መተፋፈር ራቁትነታቸውን አይተው በቅጠል ለመሸፈን የሞከሩት ቅድም በጣም ውብ በሆነ ቋንቋ የገለጸችው ሔዋንን አዳም ያከበራት የወደዳት ብቻነቱን ስለሞላችለት ራቁትነቱን መሸፈኗ ስላፈረ አይደለም የሸፈነችለት፣ ግን ራቁትነቱን በቃ ጸጋ የተጎናጸፈ እንደሆነ ምክንያቱም ሲያት የተጎናጸፈውን ጸጋ ማየት ስለቻለ ነው በሷ። ስለዚህ ያንን አሁን ግን ምንድነው ይሄ አይነት አሁን ዓለማችን በውጫዊ ቁንጅና ላይ የሚያሰጠው ትኩረት እፍረታችንን የምንሸፍንበትን ዘላቂ ያልሆነ ቅጠል የሰጠን። እግዚአብሔር ግን የት ነህ ብሎ ባለው ጊዜ እንደተደበቀው አሁን ማንነታችን እንዳይታይ የምንደብቅባቸው ነገሮች ናቸው። ስለዚህ የት ነህ አዳም ባለው ጊዜ ፈራሁ አለ፣ ተሸሸኩ፣ አፈርኩ አለ። አሁን እነዚህ የቁንጅና ነገሮች ሁሉ የመደበቂያ አዳም የተደበቀባቸው ነገሮች ናቸው። የምንቆናጅበት የምንጠቀምበት ዘዴ እፍረታችንን ለመሸፈን በማይሸፍን ነገር ለመሸፈን በመሞከር ነው። ምክንያቱም የሚሸፍነን መልካም መስተጋብራችን ነው። የሚሸፍነን የሥላሴ ፍቅር በእኛ ሲገለጥ ነው። ምክንያቱም እኔ የምለብሰው ልብስ የምጠቀመው ምግብ ወይም የምቀባባቸው ነገሮች
መጠነኛ ራሴን እንድጠብቅ ያክል እንጂ ሌሎች አይተው ያንን ምን እንዲሉኝ አይደለም። ለሰውነቴ የሚያስፈልገኝ እስከሆነ ድረስ ብቻ ነው። ይልቁንም ባለን ግንኙነትና ባለን መስተጋብር እግዚአብሔር እንዲገለጥ የሥላሴ ምስጢር እንዲገለጥ ባደረግን መጠን ይሄን ነገር ቴዎሎጂ ኦፍ ዘ ቦዲ ይሄን ያስተምረናልና አሁን በእፍረት ለመሸፈን ከመሞከር ይልቅ ራሳችንን በመግለጥ ተጋላጭ በማድረግ ክርስቶስ ኢየሱስ ራሱን ተጋላጭ እንዳደረገ ከተጋላጭ በመሆን ሌሎች እኛን እንዲሸፍኑ ራሳችንን አሳልፈን ሌሎች እንስጥ። ምክንያቱም ራስን በመስጠት ነው ያ የእግዚአብሔር መልክ በእኛ የሚገለጠው። ጥሩ እንደው ብናውቅ ኖሮ አንተ ስትናገር ልንሸፍን የምንጠራቸው ማንነቶቻችን በተለይ በስብዕናችን እንዲሸፍኑልን ይችላሉ ብለን የምንላቸውን ሌሎች ነገሮች ሳስብ ብናውቅ ኖሮ ግን ስብዕናችን ይህ ነበር ብለህ ልትለን ትችላለህ? የመጀመሪያው ማለት ነው። አዎ ብናስታውስ ኖሮ ግን በጣም ጥቅሳነ በመጨረሻ ላይ በመጀመሪያ እንዲህ አልነበረም። ይህ መጀመሪያው ምንድን ነው በሚል ጥያቄ ነው ይሄን ነገር ቅዱስ ዮሐንስ ጳውሎስ ዳግማዊ ይሄንን አስተምሮ የጀመሩትና 5 ዓመት ሙሉ የተጓዙበት የ5 ዓመት ንግደት ነው። ንግደት ደግሞ ወደ አንድ ቅዱስ ቦታ የሚደረግ ጉዞ ነው። ስለዚህ አሁን ይሄ 5 ዓመት እሳቸው ያደረጉት መንፈሳዊ ንግደት አካላዊ አይደለም፣ መንፈሳዊ ንግደት በመንፈስ የተጓዙት ጉዞ እኛንም ይዘው ነው የሚጓዙት ወደዚህ ወደ መጀመሪያው ማንነታችን የመመለስ ጥሪ ስለሆነ አሁንም መጨረሻ ላይ አንስተዋለች። በክርስቶስ ሞትና ትንሣኤ ዳግም ያንን የማደስ ጉዞ ስለሆነ በፍጹም እንዳንሳሳት ራስን መጠበቅ፣ አካላዊ ውበታችንን መጠበቅ አስፈላጊ ነገር ነው። ግን አካላዊ የምንወስዳት የምንለብሳቸው ልብሶች ቆንጆ ልብሶች መልበስ፣ የተወሰኑ ሜካፖችን መጠቀም በራሱ ምንም አይነት ችግር የለበትም። ግን ያ ሌሎች እንዲያደንቁን፣ ሌሎች እንዲያጨበጭቡልን፣ ሌሎች የማስጨብጨቢያ እቃዎች አይደለንም። እኛ ራሳችን ለሌሎች የምንሰጥ የተሰጠን ሌሎችን እንድናገለግል በዛ አገልግሎት እግዚአብሔርን የምናከብር ሰዎች ያ ማንነታችን እንዲመለስ ነው የሚያስፈልገው። ወደዛ እንጓዝ። ሄለን እንደ ማጠቃለያ እስካሁን የተወያየንባቸውን ሀሳቦች አጠቃለሽ ብታቀርቢ እንዴት ታቀርቢልናለሽ? ያው እንግዲህ በቴዎሎጂ ኦፍ ዘ ቦዲ የቅዱስ ዮሐንስ ትምህርት መሰረት ሰውነታችን ባዮሎጂካል ብቻ አይደለም፣ ቴዎሎጂካል ነው። ስለ እግዚአብሔር ማንነት ምንነት የምንረዳበት ነው ማለት ሰውነታችን ሰው መሆናችን ለእግዚአብሔር ያለንን ፍቅር የምንገልጽበት ነው። ኢየሱስም ወደ ምድር በመጣ ጊዜ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የተባለውን ታላቅ ትእዛዝ የምንፈጽምበት ነው ማለት እንደተወደድን አውቀን በክርስቶስ በእግዚአብሔር ያለ ገደብ ያለ ቅድመ ሁኔታ ይሄ አንኮንዲሽናል ላቭ ቆንጆ ስለሆንሽ እንደዚህ ስለሆንሽ እንደዚህ ሳይሆን ሰው በመሆንሽ ወድሻለሁ፣ ሰው በመሆን ወድሃለሁ ያለውን እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚለውን ትእዛዝ የምንፈጽመው አሁንም በዚህ ከስጋችን ጋር ባለው ሰው መሆናችን ያው ስጋና ነፍስ አንድ ላይ ነው። ረቂቅ የሆነ ማንነት አለ። ዘላለማዊ ሕይወት የምትኖር ነፍስ አለችን። ወይ ሞት የሞት ሕይወት ነው ወይንም የዘላለም ሕይወት የጽድቅ ሕይወት ነው። ስለዚህ እርስ በርሳችሁ ተዋደዱ የሚለው የመንግስተ ሰማይ ዜጋ ሊያደርገን ስለሆነ ይህንን የምንገልጸው አሁንም ክቡር በሆነው ሰውነታችን ነው፣ ሰው መሆናችን ማለት ነው። ይህ እንደማጠቃለያ እላለሁ። ጥሩ። ሁለታችሁንም እንግዶች አመሰግናችኋለሁ። አቶ ሰለሞን ደጀኔ እንዲሁም ሄለን ተክሌ እዚህ ሰላም ካቶሊክ ቴሌቪዥን ስቱዲዮ መጥታችሁ በዚህ ጥልቅ የሆነ የቤተክርስቲያን ሀሳብ ላይ እውቀታችሁን፣ ልምዳችሁን፣ መልእክታችሁን ስላስተላለፋችሁ በተመልካቾቻችን ስም ለማመስገን እወዳለሁ። ውድ የሰላም ካቶሊክ ቲቪ ተከታታዮች ሳምንታዊ በሆነው የካቶሊካዊ ሀሳቦች መርሃ ግብራችን ላይ ቴዎሎጂ ኦፍ ዘ ቦዲ ወይም የአካል ነገረ መለኮት የተሰኘውን የካቶሊክ ቤተክርስቲያን አስተምህሮ ላይ ያቀረብነውን ውይይት ተከታትላችሁታል። ከዛም
በመነጨ የምትወስዷቸውን ጠቃሚ ሀሳቦች እኔ ማን ነኝ? የሰው ልጅ ማን ነው? ምንድን ነው? ለምን ዓላማስ ነው የተፈጠረው? ክብሩነቱ ምን ያክል ነው? በእግዚአብሔር የተወደደውስ በምን ያክል መጠን ነው? የሚሉትን ጠቃሚ ሀሳቦች አንስተናል። በቀጣይ ሳምንት ከዚሁ ትምህርት የተነሳ ደግሞ ቤተ ክርስቲያን የምታከናውናቸውን ተግባራት የምንዳስስበትን ሌላ ፕሮግራም ይዘን እስከምንቀርብ ድረስ በሰላም ቆዩ።